ልጅ ነገ ከነጎዲያ የሆነ ነገር ደርሶበት ከሆነ ሩታም ሆነች ሁላችሁም አደጋ ውስጥ ነው የምትወጡት። አብርሃም እንድትርቅ ነው የምፈልገው ሩታ ገብቶሻል። አሁንም ቢሆን ማለት ነው ሂድና ርቃት። አይ እኛ ከማራቃችን በፊት እናንተ መንገድ ስላለበት እሷን ከማራቃችን በፊት እናንተ እኔ አሁን እኮ ሁሌም እስቲ ሄዳችሁ ሩታ ላይ አድርጉ እናደርጉ እሷ ለእናንተ ተበቃለች። ራፍን እንድከፍት አልፈልግም። እኮ እናንተም ሩታ ላይ ማይሆን ነገር እንድታወሩኛ ማንፈልግም ነው። እሱ ነገር አይደለም እያወራን ያለ ነው። ትክክለኛ ነገር ነው እያወራን። ሴት ቤት ሄዳችሁ ምስቶ ሴት ቤት ይኸውልህ ዝተን አይደለም እያስጠነቀቅናት ነው። ሩታ እያደረገች የሩታ አንድ ነገር በጣም ይገንባችኋል። የአብርሃም ደግሞ ብዙ ነገር ገኑ አይታያችሁም። የሚል አርግዛለች። ምን ያህል እርግጠኛ ነበር ካንተ ሲያዘርግዛ ነበር ነው መሳጋ አይደለም ሁላችሁም ኦዲየንሶቻችሁ ላይ ነገር እንደተደረቱ እንፈልጋለን። ሲያዘርግዛ ነበር ካንተ መጀመሪያ በብዙ መንገድ እሱን ለማግኘት ሞክራለች። እነዛ መንገዶች ተጠቅማ እሱን ማግኘት ስላልቻለች አንድና አንድ አብርሃምን ማግኘት የምትፈልገው በልጇ መንገድ ነው። እኛ እንደውም ከሱ ጋር እንድትሆን አንፈልግም። አሁንም ቢሆን ማለት ነው ምናልባት ከሱ ጋር ሆናለች ብለ አስበ ከሆነ ተሳስተሃል። ኤፋ ትክክል ነገር ሰራ አይደለም እያለ ሁለቱ ናቸው። ከዚህ በፊት ይኸውልህ አስጨርሰኝ ተቷን ማለት ነው ልደባብቅ ምንም ደባብቀው አይደለም። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። እናንተም በያላችሁበት ሰላምና ፍቅር ይብዛላችሁ። ያው ቤተሰብ ከትንሽ ቆይታ በኋላ ዛሬ ዱን ይያት መልቻለሁ ማለት ነው። አዱስቲ ሰላም ውድና የተከበራችሁ የትንሹ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት ሰላምና ጤናችሁ ብዝት ይበል እላለሁ። እንግዲህ ዛሬ በትንሹ ቤት አላቅም የሆነ ሰው በጣም እንደሚፈልገኝ እንደውም ምን ልበል በዋርኒንግ ነው ፈልግሻለሁ ብሎ የደወለልኝ። አላቅም ለምን እንደፈለገኝ አላቅም። እንግዲህ እሱን ለማግኘት ነው የመጣሁት። ያው ብቻሽን ያለኝ ግን ብቻዬን ደግሞ እኔ ስለደበረኝ ከትንሹ ጋር አንድ ላይ ነው የመጣ ነው። እንግዲህ ለምን እንደፈለገኝ ምን ይሆናል። ምናልባት ልጁን አጣቀም ሊሆን ይችላል። እኔ ያውቀዋለሁ። ምናልባት በቤተሰቦቻችንም ከዚህ በፊት ፈልጋለሁ ብለውኝ ለሁለት መተው ማለት ማይሆን አተከራ ውስጥ የገባን የሆነ ልጅ አለ። የሆነ ጠይም ልጅ ታውቁታላችሁ። የአብርሃም ጓደኛ ነው ማለት ያው እኛም ባይዘው የአብርሃም ጓደኞች ነን። እሷም የአብርሃም እህት ነች። ግን እሱ በጣም ማላረ እኔ ለአብርሃም ቆርቆራለሁ ብሎ ማይሆን ነገር እያደረገ ነው። እኛ ምንም ነገር የምናደርገው ነገር የለም ማለት ሰላም ነው የምንፈልገው። የማንንም የሩታንም እንችላል የአብርሃምንም እንችላል የሄርሚላንም የደስታንም እንችላል የሁሉንም ሰላም ነው የምንፈልገው። እንዲበጠበጡ ወይም ደግሞ እንዲጣሉ ምናምን ነገር አንፈልግም። እኛ እስከዛሬም ድረስ የትኛውም ነገር መጥፎ ነገር አውርተንም አናውቅም፣ ሰርተንም አናውቅም። እንዲሰሩም ሲጀመር አንፈልግም። እነ ሩታ ራሱ ማለት ነው። ምናልባት ኤፍሬም ብዙ ነገር ፈጥሮ ሊሆን ይችላል። ኤፍሬም የሆነ ነገር ስለፈጠረ ብቻ ሩታ ነች ያዘዘችው ማለት አይቻልም። ምክንያቱም ልጁ አይምሮ ያለው ልጅ ነው፣ ጭንቅላት አለው፣ በራሱ የሚመራ ልጅ ነው። ምክንያቱም ሕፃን ልጅ አይደለም ኤፍሬም፣ ሕፃን ልጅ አይደለም። እሱ የፈለገውና እሱ የፈቀደው ነገር ነው የሚያደርገው እና ደግሞ ለሱ የሚሰማውንና ትክክል ነው ብሎ የተሰማው ነገር ነው እያደረገ ያለው እንጂ ወይ ሩታ ስላላከችው አሊያም የሄርሚላና የሩታ የአብርሽን ህይወት እንዲበጠበጥ ምናምን ነገር ፈልጎ አይደለም። ኤፍሬም ባይዘው ብዙዎቻችሁ ኤፍሬም ላይ በጣም እየቆሳችሁ ነው። ምናልባት እሱን ትንሽ የሚያስቆሰው የሚችለው ነገር ትናንትና በስራ ሊሆን ይችላል። በጣም ባስቸኳይ እንፈልጋለን ሲሉ ያ ነገር ምናልባት ጥፋት ሊሆን ይችላል። ምክንያቱም ምናልባት አለ አይደለ በሚያሽከረክርበት ሰዓት ያው እግዚአብሔር አይበለውና መጥፎ ነገር ቢደርስበት ያ ጸጸት ሊሆን ይችላል እንጂ ሌላ ነገር ኤፍሬም ያደረገው መጥፎ ነገር የለም። ኤፍሬም ላይ በጣም የምትወሩ ሰዎች አላችሁ። ኤፍሬም በጣም እንደዚህ ነስተት ነው ምናምን ነገር በጣም አላር ስድባችሁ ምናምን ነገር ራሱ ትንሽ ይደብራል። እንደዛ የምታረጉ ሰዎች ማለት ይደብራል። እሱ መጥፎ ነገር ያደረገው ነገር የለም። ከጥሩ ነገር ከማሰብ ነው፣ ለወንድሙ ከማሰብ ነው እና ለእህቱም ለሩትም እና ለልጃቸው ከማሰብ ነው እንደዛ ያደረገው እንጂ ሌላ ነገር እሱ አስቦ አይደለም ማለት ያው አንቺ መቼም ተረተሽዋል አይደል ኤፍሬም? አዎ ማይሱ ኤፍሬም እኮ ጥሩ መልካም ስራ ነው የሰራው። የተጣሉትን በማስታረቅ በማቀራረብ የተራራቁትን በማቀራረብ ሰላም በመፈለግ መልካም ነገርን በመስራት ነው እንጂ እኔ ኤፋ ተንኮል ሰርቶ አይደለም። ምናልባት በቀደም ለታ ባደረገው ነገር ትንሽ ያው ቅር እንዳለ አንተም ገልጸዋል። እኔም ቅር ያለኝ ነገር ምንድነው ያው ልጅ ምን ተፈጠረ በሚል ነው አብርሃም እንደዛ ደንግጦ ሲመጣ ያው ሲገባ ያው ቀላል ነገር መሆኑን ሳይ እንዴት እንደዚህ ታረጋላችሁ ምናምን ነገር ብሎ እሱም ተናግሯል። ትንሽ በዛ ነው ቅር ያለኝ እንጂ ሌላ ኤፋ ምን የሚሰራው ነገር ምንም መጥፎ ነገር አይደለም የሰራው። ብዙም ከወንድሞቿ ጋር ብዙ ነገር ተራርቃ ብዙ ነገር ተጣልታ ነበረ። እሱን ሰላም በማውረድ እና ጥሩ ነገር በማድረግ ነው ኤፋ እንግዲህ የሚታወቀው። ሰዎች እንግዲህ የተለያየ አመለካከት አላቸው።
ራሳቸው በተመለከቱበትና ራሳቸው ባዩበት አንግል መሰለኝ የሚፈርዱት። ያ እንግዲህ ለምን ይፈርዳላችሁ ማለት አችልም። ሰው የመሰለውን መናገር መብቱ ነው። ያ ሰው ደግሞ የሚሆነውን ነገር ወስኖ መውሰድ ወስኖ መረዳት የሚችለው ያው ባለቤቱ ነው። ይሄ ነው የምለው እኔ። ትክክል ማለት ያው ከዚህ በላይ መናገር እንፈልግ ማለት ያው ልጁም ፊት ለፊት ነው እየታየ ነው። ያው እና ቤተሰቦቻችን ያው ማለት ትንሽ የደነገጠ ይመስላል እኔን ስላየኝ ጫላገም እስቲ እሱ ነው። ሰላም ነው እንዴት ነው? ሁሉ ሰላም አለን። ሰላም ከዚህኛው ጎን ቆም። በኔ ጎን ይሻላል። አንቺን ስለፈለገ ሁሉ ሰላም ሰላም እግዚአብሔር ይመስገን አለው። እና ያው ብቻሽን ነበር የፈለኩሽ? ምን ነው በሰላም? አይ በሰላም ብቻዬን የፈለከኝ እንዴ? የኔ መምጣት ችግር አለው እንዴ? እሱ ቢመጣ ምን ችግር አለው? አይ ችግር አለው ብዬ ሳይሆን ያው ብቻሽን ስለጠራሁሽ ብቻሽ ትመጫለሽ ብዬ ነበር ያሰብኩት። ለዛ ነው እንጂ ችግር የለውም። አይ እኔ ደግሞ ብቻዬን መምጣት ስለደበረኝ ከሱ ጋር መጣሁ። ምን ችግር አለው ወይ? ብቻዬን የፈለክበት ምክንያት እሱም ባለበት ብቻዬንም ሆንኩኝ ከሱ ጋርም ሆንኩኝ ማውራት የምትፈልገውን ነገር ማውራት ትችላለህ። ምንም የሚገድብህ ነገር የለም። የሚገድበኝ ነገርማ የለም። ያው ራሳችሁን ማታሙት ነገር ነው እንጂ ግራ የሚገባኝ። እሺ ችግር የለውም። ብቻ ያው ዛሬ የፈለኩሽ ጉዳይ ያው አሁን ላይ እየተፈጠረ ያለው ነገር ሊቆም ስላልቻለ እሱን ልነግርሽ ነው የመጣሁት አንቺ ጋር። እሺ ምንድነው? ማለት ያው ሩታ አሁን ላይ ያደረገችው ያለው ነገር ምንም ደስ የሚል ነገር አይደለም። ሩታ ምን ያደረገች ማለት ያው እኔ እኮ የሚገርመኝ ነገር ሩታ እያደረገች የሩታ አንድ ነገር በጣም ይገንባችኋል። የአብርሃም ደግሞ ብዙ ነገር ገኖ አይታያችሁም። እንዴት እንደሆነ አላውቅም። ብቻ አይ ምንም እኮ አሁን አብርሃም እኮ ከህይወቷ ወጥቷል። አለቅ ያለችው እኮ እሷ ናት አይደለም እንዴ? እንዴ እሷ እኮ ለቀቀችው። አሁን ላይ እያደረገችው ያለውን ነገር እናንተ ተደግፉታላችሁ ነው? እሷ ምንም አላደረገችም። እሷ ወጥታ የራሷ ህይወት እንድትጀምር አትፈልጉም? እኛ እያልናት ነው እኮ እኛ የራስሽን ህይወት ኑሪ። እኛ እንደውም ከሱ ጋር እንድትሆን አንፈልግም። አሁንም ቢሆን ማለት ነው። ምናልባት ከሱ ጋር ሆናለች ብለህ አስበህ ከሆነ ተሳስተሃል። ሲጀመር እሷ ከሱ ጋር አይደለችም። ከሱ ጋር የመሆን ስለማትችል ነው። አይወለ እሷ ሲጀመር እኔ እናንተ አሁን እዚህ ጋር ልንከራከር አይገባም። እሷ ሲጀመር ከሱ ጋር አሁን የመሆንም ፍላጎትም የላትም። ልትሆንም አትችልም። እንድትሆንም አልፈልግም። በቃ እኔ ከሄርሜላ ጋር አንድና አንድ በቃ እንዲኖሩ ነው እኔ ራሴ እየደገፍኳቸው ያለሁት ማለት ነው። በቃ ዳግመኛ አብርሃም እድሉን ሰጥቷት ራሱ ወደሷ ህይወት ቢገባ እኔ ደስተኛ አይደለሁም። ለምን ሩታ የራሷን ህይወት እንድትጀምር ነው። በቃ የሚወዳት የሚያከብራት የሚያፈቅራት አንድ ሰው አለ። እሱም ደስታ ነው። ከሱ ጋር ቀጢ ዳግመኛ ወደዛ ህይወት እየሄሽ አትበጥብጪ እያልኩኝ ነው እየተናገርኩ ያሉት። ግን እናንተ ምን አይነት አይምሮ እንዳላችሁ አላቅም። እንዴት እንደምታስቡት አላቅም። እኛ ምንም ሌላ ነገር አስበን አይደለም። እያያችሁ ነው። ሁሉም ነገር እየተፈጠረ ያለው ነገር እያያችሁ ነው ሁላችሁም ማለት ነው። ከሩታ ጋር እንድትሆን ከሄርሜላ ጋር እንዲሆን የምትፈልጉ ከሆነ ሰሞኑ ይሄ ሁሉ ነገር የምታደርገው ነገር ሩታ ለምን አስፈልገ? ምን አደረገች? ምንም አላደረገችም እኮ። ቤቷ ድረስ አብርሃምን እንትን እያሉ እየጠሩት ሄርሜላ ጋር እየደወሉ ሁለቱን ለማጣላት ምናምን የሚያደርጉት ነገር አብርሃም እኮ እሷ ጋር ለመሄድ ምንም የሚያግደው ነገር የለም። ለሌላ ጉዳይ ይሄዳል ወር ሌላ ፍቅር ይጀምራሉ ወይ እንደበፊቱ ባልና ሚስት ይሆናሉ ምናምን ነገር አይደለም። አብርሃም ሩታ ጋር የሚያስኬደው ነገር አንድና አንድ ነገር አለ። ምንድነው? በመሃላቸው የተፈጠረ ልጅ አለ። ልጁን ለማየት በሚሄድ ሰዓት ልጁን እኮ ይኸውልሽ፣ ልጁን ማየት የሚፈልገው እኮ እሱ ሲፈልግ ነው እንጂ እሷ ስትፈልግ አይደለም። ልጁ እኮ አባት ነው አይደል? ሲናፍቀው ሄዶ ማግኘት የሚችለው እሱ ነው እንጂ እኮ እሷ ስትፈልግ አይደለም። ሲጀመር እኮ ለሷ ብትፈልግም እኮ አሁን ልጁ አጋጣሚ አይበልና ቢታመም የሆነ ነገር ቢጎል የሆነ ነገር ቢሆን ና ልጁ ለምሳሌ አይበልና ታመመ እንበል ብቻዋን እዛ ጋር ስቃዩን ከምትካፈል ና ልጁ ትንሽ እንደዚህ አሞታል ምናምን ብላ ልጠራ ትችላለች። ግድብ እሷ አውቆ መምጣት የለበትም። እሺ አትጥራው አይደለም ትጥራው እንደዛ። እሺ ትጥራው እንደዛ። ግን በቀደም አሁን በዚህን ያክል እንትን ምንም ነገር ሳይፈጠር ምንም ነገር ቤታቸው ላይ ምንም ኤፍሬምና እሷ ሆን ብለው ቀመር አስበው እንትን ለማለት አርገው ሁለቱን ሄርሜላና አብርሃምን ለማጣላት አስበው ሆን ብለው ቀምረው ነው እንጂ ምንም ነገር ሳይፈጠር ቤት ድረስና ቶሎ ብለ ቤት ድረስና ብለው ለምን ይደውሉለታል? ይሄ ልጅ የሆነ ነገር ቢሆንስ? እሱ ምንም አይሆንም አይደለም እንዴ? ምንም አይሆንም። ምክንያቱም እዛ ጋር ምንም አይሆንም አይደለም። በተሽከርካሪ እኮ ነው የሚመጣው ይሄ ልጅ
በእግሩ አይደለም የሮጠ እንዴት ነው የምታስቡት? ግን እኔ ጭንቅላታችሁ ራሱ ተገልብጦ ነው እንዴ የምታስቡት? ሲጀመር አሁን እዛ ጋር ጠራች ምናምን ኦኬ ስህተት ሊሆን ይችላል። እኔም እኮ ኢፋን እየደገፍኩት አይደለም። በዛ ልክ ና የሆነ ነገር እንደዚህ ብለው ሰው የሆነ ድንገታዊ ቅስፈታዊ የሆነ ደውል ተደውሎበት ና ሲባል ልክ ነው ሊደነግጥ ይችላል። የሆነ አደጋ ሊፈጠር ይችላል። እንደዛ ማድረጋቸውን እኔ እየደገፍኩ አይደለም። እንደዛ ማድረጋቸውን ተቃውሜዋለሁ። ኢፋም ይሁን ሩታ የደወለው ባይዘዌ ኢፋ ነው መሰለኝ። ኢፋ ትክክል ነገር ሰራ አይደለም እያልኩ ሁለቱ ናቸው። ከዚህ በፊት ይኸው ላስጨርሰኝ ስህተቷን ማለት ነው ልደባብቅ ምንም ደባብቀው አይደለም አስጨርሰኝ። እኔ አንዴ ነው የማወራው። ምናልባት እዛ ጋር ኢፋ የሰራው ነገር ጥሩ አይደለም። የሰራው ነገር ጥሩ ነው እያልኩ አይደለም። ጥሩ ማንኛውም ሰው ጥሩ ሲሰራ ጥሩ ነው ላለው፣ መጥፎ ሲሰራ መጥፎ ነው ላለው። ኢፋ እዛ ጋር ጥሩ ነገር ሰርቶ ላይሆን ይችላል ያን ነገር ያደረገው ማለት ነው። በማድረጉ እኔ አልተደሰትኩም። ለምን አደረክ እያልኩኝ ነው እኔ አሁንም ቢሆን ማለት ነው ሐሳቤን ከተረዳኝ። ግን ሌላ ደግሞ በቃ ሩታይ ከሱ ህይወት ወጣለች። ወጣለች። አያስፈልጋትም፣ አታስፈልገው። እሱም የራሱ ህይወት ጀምሯል። ዳግመኛ እንደውም ልንገራ እሷ ወደሱ ህይወት ሄዳ እንድትበጠብጠው አልፈልግም። እኔም እሷ ሄዳ እንድትበጠብጠው ፍቃደኛ አይደለም። ለምን የራስሽን ህይወት ጀምሪ። ምን ጊዜ መስቲ እኔ እየሰራው ስናገር አዳምጠኝ ወይም ሰምተኝ ከሆነ ሩታ የራስሽን ህይወት ጀምሪ። በቃ እዛ ጋር የሚያፈቅርሽ ሰው አለ፣ የሚወድሽ ሰው አለ። ከሱ ጋር ህይወት ቀጢ እያልኳት ነው። ከሄደ ሰው ጋር አትከታተይ። በቃ እሱ ህይወቱን ይምራበት። አንቺም እዛ ጋር ጥሩ ህይወት ሊሰጥሽ የተዘጋጀ ሰው አለ። ከዛ ጋር ሁኚ። እንዴ ከማይወድ ሰው ከምትለጥፍ ከሚወድ ሰው ጋር ተለጥፍ እያልኩ ብዙ ጊዜ እየተቆጣሁት ነው። ግን አብርሃም ሩታ ቤት ለምን ይሄዳል? ኦር ለምን ሲመጣ ተቀበለዋል? ያልከው ነገር ሲመጣ ውጣ ብላ አትገፈትረው። ምክንያቱም ባለፈውም ይቅርታ አድርግልኝ ያለችው ይቅርታ ማድረግ ትልቅነት ነው ብያለሁ። ይቅርታን የማያረግ ሰው አይምሮ ቢስ የሆነ ሰው ነው። ይቅርታ ለምን ተቀበልክ አላልንም። በቃ እኔ ማለት አሁን ለምን ሩታ ቤት ይሄዳል ብለህ ካሰብክ ማለት ነው አይምሮ ንጹህ እንዲሆን ነው ይሄንን እያስረዳውክ ያለሁት ማለት ነው። እና ሩታ ቤት ሲሄድ እኔ አለ እሱ የሩታን ይቅርታ የተቀበልኩት እኔ ሌላ ህይወት አዲስ ህይወት ከሷ ጋር ጀምራለሁ ብዬ ሳይሆን ሲሄድ ግን ልጄን በነጻነት አግኝቼው እንደፈለኩት አጫውቼው ቢያስፈልገው ነገር አሟልቼ ለመውጣት እንዲያስችለኝ ነው ብሎ እሱ ራሱ ቃል በቃል እየተናገረ ያለው ነገር ነውና ምናልባት ያንን ነገር ይዛችሁ ከሆነ ተሳስታችኋል። የሰው ኑሮ የሰው ትዳር ምናምን ለምን ተበጣጣች ምናምን የምትለው ነገር እኔ አልሰማም። እኔ ይኸውልሽ አብርሃም ይቅርታውን ለምን ተቀበለ አላልንም። አብርሃም ሲጀምር ትልቅ ሰው አስተዋይ ሰው ስለሆነ ይቅርታው እንኳን ተቀበለ። ይቅርታ መቀበል ትልቅነት ነው። ገብቶሻል አይደል? ይቅርታው ለምን ተቀበለ ሳይሆን እሷ ይቅርታ የጠየቀችበት ምክንያት ከጀርባ ሌላ እንትን እንዳለ ይሄ ግልጽ ነው። እሱ የእናንተ አይምሮ ነው ማለት የኛ አይምሮ አይደለም። እያየን እኮ ነው። ሁሉንም ነገር እያየን ነው። በአይናችን እያየን ነው። ገብቶሻል አይደል? እዚች ጋር እንዴ አይ ከጀርባ ምን ጦርና ጋሻ ይዛለች? ምን ታያችሁ? ጦርና ጋሻ እኮ ይሻላል እንዴ? እኔ እኮ ትንሽ የሚገርመኝ ነገር ማለት ነው ሰዎች እንዴት ነው ይሄ ጭንቅላታችሁ አጥሩት ሁልጊዜ ሰው ይሻላል ከነገር ጋሻ ጦርና ጋሻ ይሻላል። ገብቶሻል አይደል? እኔ አልክስ አልሰማህም። ሲቀጥል ደግሞ ይኸውልሽ በልጅ ምክንያት እያደረገች መጀመሪያ በብዙ መንገድ እሱን ለማግኘት ሞክራለች። እነዛ መንገዶች ተጠቅማ እሱን ማግኘት ስላልቻለች አንድና አንድ አብርሃምን ማግኘት የምትፈልገው በልጇ መንገድ ነው። ገብቶሻል? በልጁ መንገድ ነው። ምንም አልቀረባትም እኮ አሁን እኮ አንተ እኔ በልጇ ምክንያት ልጇ በሚያስፈልገው ነገር ላይ በቃ ማጥራት ካለባት ትጠራዋለች፣ ማግኘት ካለባት ታገኘዋለች በልጇ ምክንያት። ሌላ ምንም የሚያገናኛቸው ነገር የለም። ይሄ ግን ይሄ ኦልድ ማይንድ ይዛችሁ አትጓዙ በእናታችሁ። እኔ የሚያናድድ ነገር እኮ የት ነው ትንሽ ተጋላለ በወድ እግዚአብሔርን አይደለም። እኔ በጣም ታሳዙኛላችሁ። አማርኛና አማርኛ ግልጽና ግልጽ የሆነ አማርኛ ነው እየተነጋገረኝ ያለው። በምን አይነት መንገድ እንደምትሰማኝ በምን አይነት መንገድ እንደምትረዳኝ እየተሳደብኩ አይደለም እየነገርኩ ነው ግልጽ ነገር። እህትነትሽ ያልሽ አሁንም ቢሆን አንቺን የጠራውሽ እንደ እህትነትሽ፣ እንደ ታላቅ እህትነትሽ፣ እንደ ፋሚሊ እቺን ልጅ በቃ መክራችሁም ቢሆን አስገድዳችሁም ቢሆን ከአብርሃም እንድትርቅ አድርጓት። አይገናኙ አይደለም በልጇ መንገድ ይገናኙ። ገብቶሻል አይደል? ግን በልጇ መንገድ እያደረገች አብርሃምን ልትጎዳ የምትሞክርበት መንገድ ይሄ ነገር ማስቆም አለባችሁ። እንደ ቤተሰብ እንደ እህት ማለት ነው። ማታስቆሙ ደግሞ ከሆነ እኛ ይሄ ልጅ ነገ ከነገ ወዲያ የሆነ ነገር ደርሶበት ከሆነ ሩታም ሆነች ሁላችሁም አደጋ ውስጥ ነው የምትገቡት።
እሺ ለዛቻ ነው የመጣው ሁላችሁ ማለት ነው። ይሄ ዛቻና ማስፈራሪያ እዛው ራስ ቤት ይዛው ተቀመጥ። አሁን እኔ እንደ ሰውኛ ነው እያከበርኩ ያወራው። እኔ ከዚህ በላይ ትዕግስቴን አታስጨርሰኝ። አማርኛ መሰለኝ። ትግሽ አንድ ነገር ከሆነ አብርሃም አንድ ነገር ከሆነ በሷ ምክንያት ማለት ነው። እዚህ ጋር ፋሚሊ ያለ እናንተ አላችሁ ይሄን ነገር ማስቆም እያላችሁ እየቻላችሁ ሳታስቆሙት ቀርታችሁ በሩታ መንገድ ይሄ ልጅ አንድ ነገር ከደረሰበት ተጠያቂ ነን። ተጠያቂነት ማለት አይደለም። እሺ እስካሁን ድረስ እኔ ዝም ያልኳችሁ እንዴ መሰለሽ እንድታወሪውና እኔ ከሱ ጋር ብዙ ነገር አውርቼ መግባባት አላረ ምንግባባ አይነት ሰዎች አይደለም እኔ እነሱ ማለት ነው። ምናልባት አንቺና እሱ ከተግባባችሁ ወይ እንደማ አላት ከተረዳሽ ብዬ ነበር ዝም ያልኳችሁ። ግን አሁንም አንተ ልትረዳች አይደለም። አሁንም እናንተ በቃ የምታስቡት የማን ነው? የአብርሃም ጥቂት ጉዳት ነው በቃ እናንተ የምታያችሁ። ልጅቷ አብርሃም ሩታ ተጎዳችሁ ነገር ጭራሽ ታያችሁ እንዴ እናንተ? እሺ ተጎዳች ያለፈ ነው። ኦኬ እሺ አይደለም ያለፈ ነገር ምናምን ነገር አይደለም። ተጎዳች አይደለች ባለፈ ነገር እኮ አለፈ አይደል? እሱ በቃ ለምን ታወራላችሁ? እንደዛ አይደለም። አሁንም ቢሆን እኮ ከሱ ራስ ስላልወረደች ነው ገብቷል። አሁንም ቢሆን እሷን ላገኛት ለአወራት የመጣሁት ማለት ነው። ለምሳሌ አሁን ሩታ ምን አደረገች? ብዙ ነገር እኮ ይኸውልህ ትቻለሁ ብላ ማለት ነው። ኤፍሬም አስታረቀ ነው እንጂ ምን አለ? ምን አደረገው? እሺ ይኸውልህ እንዲሁም ስለ ኤፍሬም አንሳ ካልከኝ ማለት ነው ኤፍሬም ሲጀመር ማለት ነው እኔ ይመስለኛል ገንዘብ ከፍሏለች ሩታ ገንዘብ ከፍሏለች። ምን ያህል ገንዘብ ደግሞ የእናቱ ልጅ እኮ ነው የወንድሙ ነው አይመስለኝም። ኧረ በእናትሽ አንተ ነው የምታውቀው። ስለዚህ እናንተ ደግሞ ከነሱ በላይ ተከፍላችሁ ማለት ነው እኛ ተታሽቃብጡ ያላችሁ። አንተም አቤልም ትናንትና ልንገርህ ያንተም ጓደኞቹ እና አቤልና አሚሩ ትናንትና ምን እያደረጋችሁ ነበር? ምን ሴት ልጅ እናንተ ሴት ቤት ላይ ሴት ቤት ሄዳ ማስጠንቀቅ ወንድነት አይደለም። እነሱ እንደዛ ተማምነው አልሰነዘሩባትም። ገብቷል አይደል? ቢሰነዝሩም ያዩ ነበር ወንድነት ማለት በቃ የሆነ እንጂ ምንም ሴት ነኝ ምንም አያረጉኝም ብላ ነበር። ጭራሽ ልሰነዝርባቸው ካየህ ልሰነዝርባቸውና ምናምን ትያለች እንዴ። ይሄውልሽ ይሄ ነገር የሆነ ነገር ከመፈጠሩ በፊት አባብነትና ይሄ እግዚአብሔርን ይቅርታ አድርጉልኝ የአእምሮ ማነስነት ነው። ቤት ድረስ ሄዱ ሴት ቤት አንኳኩቶ ማን እንደሆነ እኮ ያየን ቤት ድረስ ሄዱ አንኳኩቶ አንባኮረዩ መፍጠር ትንሽነት ነው። ሲቀጥል ደግሞ እሺ አውሪቆ ጨርሽኛ እኔ እናንተ በዚህ አክል አማርኛ መሰለኝ እየተነጋገርን ያለ ነው። እንግዲህ በየታኛው በምን አይነት ቋንቋ ብነግር እንደሚገባ አላቅም። ግልጽና ግልጽ ነው እየተነጋገርን ያለ ነው። ከዚህ በላይ እኔ ካንተ ጋር ማውራት አልፈልግም። እኔ ደግሞ ማለት የሆነ ነገር ልንገርህ እንድትረዳ ብቻ ስለምፈልግ እኛንም ሆነ ሩታንም እንድትረዷት ብዙቻችሁ ስለምንፈልግ ማለት ነው። እናም ደግሞ እየተረዷችሁት ነው ብዙቻችሁ አላችሁ ዲሶቻችን። አንተ ምናልባት እሺ ሴት ቤት ሄዶ ሴት ልጅ ላይ መዛት ወይ እንደም ሴት ልጅ እንደዚህ ከአብርሃም ጋር አርቁ ምናምን ወንድነት ነው እንዴ? ይሄ ወንድነት እኮ አይደለም። ምናልባት አንተም ልታረጉ ይችላል ከተላከ ማለት ነው። እነሱም ተልከው ነው ባይዘው ኤርሚላንም ተልካቸው ኤርሚላንም ተልካቸው በዚህ ማለት ነው። አፍህን አትክፈት ሰማለህ አይደል? ከዚህ በፊትም መጥቼ አስጠንቅቄያለሁ። ገብቶሃል? እሺ አስጠንቅቄያለሁ። ከዚህ በኋላ ሲጀመር አፍህን እንድከፍት አልፈልግም። ማንንም እኮ እናንተም ሩታ ላይ ማይሆን ነገር እንድታወሩኛ አንፈልግም። እሱ ነው አይደለም እያወራን ያለ ነው። ትክክለኛ ነገር ነው እያወራን። ሴት ቤት ሄዳችሁ ምዝቶ ሴት ቤት ይኸውልህ ዝተን አይደለም እያስጠነቀቅናት ነው። ገብቶሃል አይደል? መዛት አይደለም ማስጠንቀቅ ነው። ገብቶሃል? ነገ ከነገ ወዲያ የሆነ ነገር ማድረጉ አይቀርም። በዚሁ ከቀጠለች ነገ ከነገ ወዲያ የሆነ ነገር ማድረጉ ስለማይቀር ይሄ ነገር ከማድረጉ በፊት ሄደን ማስጠንቀቅ ስላለብን ነው። ገብቶሃል? ሄዶ ያስጠነቀቁ እሷ ነገር አይደል? እሷ የፈለገችውን ነገር ማድረግ ከፈለገች ማንም አስጠነቀቃት። ማንም ከማድረግ ወደ ኋላ የምትለው ነገር የለም። ግን እናንተ አይወለ ልንገር አስጨርሰኝ። እናንተ እንደምታስቡት እንደምታቅዱት አይምሮአችሁ እንደሚያቀብላችሁ አይነት ሴት አይደለችም እሷ። አንድና አንድ ለልጇ ነው የምታገኘው። ከዛ ውጪ ምንም ነገር አትፈልግም። ከዚህ በላይ እኛ ምንናገረው የመጨረሻ አንድ ነገር ምን የምናወራው ነገር የለም። የመጨረሻ አንድ ነገር አንተ አብርሃምና ሄርሜላ አንድ ላይ እንዲሆኑ ትፈልጋለህ አይደል? እፈልጋለሁ በደንብ ነው እንጂ። እሺ ሄርሜላ አርግዛለች። ምን ያህል እርግጠኛ ነህ? እርግጠኛ ነኝ ነበር ካንተ ሲያዘርግዛ ነበር ነው መሳጋ አይደለም። ሁላችሁም ኦዲየንሶቻችሁ ይሄ ነገር እንደተደረቱ እንፈልጋለን። ሲያዘርግዛ ነበር ካንተ የምን ማስረጃ የለም። የምን ማስረጃ የለም። የእርግዝና ማስረጃ እሺ የሷ ይወር ማይገፋ እንጨት ነው እንዴ? የሷ ይወር ማይገፋ እንጨት አይደለም። እኔ ማለት ነው አብርሃም አላመነም ነበር አይደለም። እኔ አብርሃም አላመነም ነበር። ማስረጃ ይዛ ስመጣ ነው ያመናት። ገብቶሃል አይደል? ትሰማለኛ እሷ አረገዘችም አላረገዘችም አይመለከተም፣ መብቷ ነው። ምናልባት በቃ አግብቶ እኛ እኮ ስለ እርግዝና አሁን እኮ እኛ እዚህ ጋር ስለ እርግዝና አይደለም እየተነጋገርን ያለ ነው። በቃ እኛ እየተነጋገርን ያለ ነው ስለ ሌላ ነገር ነው። አሁን እሷ አረገዘችም አላረገዘችም መብቷ ነው። በትፈልግ ታርግዝ ባትፈልግ አታርግዝ አይመለከተም። እኛ ከሰውም ታርግዝ ካውሬም ታርግዝ አይመለከተንም። ምንም የሚመለከተን ነገር የለም። ስለዚህ አሁን እኛ ምንለው ነገር አንድና አንድ ነው።
ለምን ሩታ አብርሃምን ታገኘዋለች? የምታገኘው በሌላ ጉዳይ በሌላ ወይ በሌላ ሴራም በሌላ ምናም እናንተ ጠምጥሙት። አይምራችሁ የራሳችሁ አይምሮ ነው ይሄን ነገር እያለ ያለው። ግን እሷ እኔ ምነግር እስከማውቀው ድረስ አንድና አንድ ለልጅና ለልጇ ነው የምታገኘው። የሚያገናኛቸው ልጅ ነው። ከዛ ውጪ ምንም የሚያገናኛቸው ነገር የለም። እኔ እንዳት በቃ የኔ ወንድ ይቅርታ በቃ ጨርሰናል አይደለም። እኔ ነኝ አይጠራው ላወራሽ የፈለኩት ነገር በደንብ አውርቼሽ ነው። ከዚህ በላይ ላወራ አልፈልግም። እኔ ምልህ ነገር ማለት ነው ከዚህ በኋላ እኔ አይምሮአችሁን አጥሩት። ይሄ ማይንዳችሁን ጥርት አድርጉትና ከጀርባ ሌላ ነገር ምናምን የምትሉት ነገር አውጡ። ሁሉ ጊዜ ከጀርባ አንድ ጊዜ አይምሮአችሁ ላይ የሆነ የተቀረጸ ነገር ሁሉ ጊዜ ያንን ሮቴት እያደረጋችሁ ያሰበ እንደሆነ እኮ እኛ እያየን ነው። ገብቶሻል አይደለ? ሲቀጥልም ደግሞ በቃ ይኸውልሽ እኔ ዛሬ አንቺን ላገኝሽ የመጣሁት ከአብርሃም እንድትርቅ ነው። በቃ ሩታ ከአብርሃም እንድትርቅ ባትርቅስ ቆይ እንድትርቅ ነው የምንፈልገው። ባትርቅስ ደግሞ ማለት ነው እኛ የምናደርገው እናደርጋለን። እናንተ ወንድ ናችሁ። ሩታን አንድ ነገር አድርጓት ጎበዝ። ትሰማለህ ወንድሜ? እኔና አንተ ከዚህ በላይ እኔና አንተን ወርሱን የሚያነጋግረን ምንም ነገር የለም። እስካሁን አውርተሃል፣ አወራው፣ እናመሰግንሃለን። የዛቻን አንተ እዛው ቤት ይዛው ተቀመጥ። ዛቻን ቤት ይዛው ተቀመጥ። ሲጀመር ይኸውልህ ልንገርህ አብርሃምንና ሩታ የሚያገናኝሽ ልጅና ልጅ ነው። ከዛ ውጪ ሩታን ፍላጎት የላትም። ልጅ አያገናኛችሁ አይደለም። ገብቶሻል አይደል? አሁን ቢሆን እኔ ልንገርሽ እሺ ከሩታ ማለት ነው ከአብርሃም እንድትርቅ ነው የምፈልገው። ሩታ ገብቶሻል? አሁንም ቢሆን ማለት ነው ሂድና ርቃት። አይ እኛ ከማራቃችን በፊት ለእናንተ መንገድ ስላለብን ነው። ከማራቃችን በፊት እኛ ከማራቃችን በፊት እናንተ እኔ አሁን እኮ ሁሌም እሺ ሄዳችሁ ሩታ ላይ አድርጉ እናደርጉ። እሷ ለእናንተ ተበቃለች። ሴት ልጅ አድርግን ለእናንተ ተበቃለች ሩታ። እኛ እኮ ሴት ልጅ ሄደን እኮ እንደዚህ እንትና ነው። እሺ አድርጉ የፈለጋችሁ ነገር በቃ እሺ ሂዱ። እንደነፋም ተዋል አይደል? ሄደን ግድብ ስሩ ቻቻ። በማትፈልጉት ቦታ የምትገኙት በማትፈልጉት ቦታ ለምን ትገኛላችሁ? ሩታ የምትፈልግ ሴት ነች። ወንድሜ ለማንኛውም የለ ሩታን ከአብርሃም እንድታርቋት የምንፈልገው። እሺ ግድብ እንሰራለን። እንድትቀርብ እናረጋታለን። ግድብ እንሰራ አባዬ እየሄድክ ስራ እንዳትፈታ ግድብ ስራ። ሁሉም እየመጣ ምንድን ነው የሚደፋው? ሁሉም እየመጣ ሩታ እንደዚህ አይደለም። እኛ ምን እናርጋ? እንደዛ ይተናል እንዴ? አይደለም እኮ ከሩታ ትራቅ ወደ በስንት ሜትር ራቀች አይደል? እዚህ በላይ እሱ ስንት ነገር የሚያደርገው ነገር አይታያችሁም? ስንት ሜትር እናርቃቸው? እሱ እኛም ለባሰ ስራ ፈታ ለዚህ ነገር የፈለገን እኔ እኮ ቢቸግረኝ ማለት ነው ግድብ ስራ አልኩት። አባይ ነው ግድብ ስራ እና ሰዎቻችን አያው ማለት ያለው ነገር ሙሉ ነገር እናንተ አዳምጣችኋል ማለት እስቲ እናንተም ተረዱት። ማጋ እውነቱ እንዳለ ማጋ አለ አይደል? ትክክለኛ ነገር እንዳለ እናንተም ተረዱት። እኛም ከዚህ በላይ እናንተንም ማስጨነቅ አንፈልግም። ስለዚህ ነው ትንሹ እኔ ሰው እንዴት ብለን እንደምናስረዳው ራሱ ግራ ገብቶናል እኮ እንዲቀራረቡና ሰላማቸው እንዲበጣበጥ እኔ ምን ጊዜም ፍላጎቴ ሄርሜናና አብርሃም እንዲቀጥሉ ነው። ሩታና ደስታ እንዲቀጥሉ ነው ፍላጎቴ። ግን ሰው እንዴት ተረድቶት እንደየመጣ እንደሚያወራ አላውቅም። ቤተሰብ እንግዲህ ምን እናድርግ? ሰላማችሁ ያለ ይሁን። በጣም ነው የምንወዳችሁ። ሰላም ሁኑልን።